ባክድሮፕ ላይ እንዳለው አዲስ ኬክ ኤንድ ቤከሪ ኤክስፖ በከተማችን ለማዘጋጀት እንቅስቃሴ ስናደርግ ቆይተናል። አሁን 11ኛው ሰዓት ላይ ነው የደረስነው። ስለዚህ ስለ ኤክስፖ ምንድነው የሚመስለው፣ ምንድነው ኤክስፖ ላይ የሚቀርበው፣ ለከተማችን የቱሪዝም እድገት ምን ፋይዳ አለው የሚለውን ነገር ጠቅለል አድርገን ጋዜጣዊ መግለጫ ለማቅረብ እና አስፈላጊውን መረጃዎች ለህብረተሰባችን ተደራሽ ለማድረግ አስፈላጊ ስለሆነ ነው ዛሬ ጋዜጣዊ መግለጫውን ያዘጋጀነው ማለት ነው። ስለዚህ እንደነዚህ አይነት መድረኮች ያው ከተማችን አዲስ አበባ ካለው የኮሪደር ልማት ብቻ ሳይሆን ይሄ ኮሪደር ለቱሪዝም እድገት ምቹ ሁኔታ የፈጠረ ነው። ስለዚህ ከተማችን አሁን ካለችዋ ከተማ አንጻር እሱን የሚመጥን መድረኮች ማዘጋጀት ያስፈልጋል። ዋናው ደግሞ ትልቁ አሁን እየተለመደ እና እየተሰራበት ያለው የማይስ ቱሪዝም በስፋት ከማሳደግ አንጻር ትልቅ እንቅስቃሴ እየተደረገ ነው ያለው። ስለዚህ የማይስ ቱሪዝም አንዱ ፓርቲ የሆነው ኤግዚቢሽን ነው። ስለዚህ በተለያዩ ርዕሶች ኤግዚቢሽኖችን በማዘጋጀት ከተማ አቀፍ ብቻ ሳይሆን ዓለም አቀፍ የሆነ ስታንዳርድ የያዘ ኤግዚቢሽን መዘጋጀት አስፈላጊ ነው ማለት ነው። ይህንን መሰረት አድርጎ ደግሞ የቱሪዝም ኮሚሽን እንደዚህ የሚያዘጋጁ የግል ሴክተሮችን በመደገፍ በማብቃት አብሮ ፓርትነር ሆኖ በመስራት ዘርፉን የማሳደግ ስራዎች እየሰራ ይገኛል ማለት ነው። ስለዚህ የዛሬው መድረክ ደግሞ አንዱ ይሄንን ይመስላል ማለት ነው። ሞር መረጃዎችን ግን ምንድን ናቸው የሚቀርቡት፣ ማንን ያካትታል፣ ህብረተሰቡ የት ይጎበኛል፣ የት ይካሄዳል፣ እስከ መቼ ነው የሚካሄደው ፕሮግራሙ የሚለውን ግን በጋዜጣዊ መግለጫው የሚካተት ይሆናል ማለት ነው። ስለዚህ አዲስ አበባ ቱሪዝም ኮሚሽን ወክለው መግለጫ የሚሰጡልን አቶ ቢኒያም ታየ የቱሪዝም ኮሚሽን ምክትል ኮሚሽነር ናቸው። ከአዲስ ካስተም ትሬዲንግ ፔሊስቲ ደግሞ አቶ ሶፎንያስ ከበደ ጋዜጣ መግለጫውን ይሰጡልናል ማለት ነው። ወደ መድረክ ጋብዙልኝ። የሚዲያ ተቋማት፣ የሁነት አዘጋጆች፣ ማጋር ተቋማት፣ ተጋባዥ እንግዶች፣ ክቡራንና ክቡራን እንደምን አረፈዳችሁ። በመጀመሪያ ሁላችንም ለዚህ የፕሬስ መግለጫና የአጋርነት ፊርማ መርሃ ግብር መድረክ ላይ በመገኘታችን በአዲስ አበባ ቱሪዝም ኮሚሽን ስም እንኳን ደህና መጣችሁ እላለሁኝ። ከነሐሴ 15 እስከ 17 ድረስ በሶስተኛው ዙር የአዲስ አበባ ኬክ እና ቤኪንግ ኤክስፖ በይፋ ለማስተዋወቅ በመገኘታችን ታላቅ ደስታ ይሰማኛል። ይህ መርሃ ግብር ለማሳካት ለሚሰሩ አዘጋጆች፣ አጋሮች፣ ተባባሪዎች እንዲሁም መረጃውን ለህዝብ ለማድረስ ለሚሰሩ የሚዲያ ባለሙያዎች ከልብ ምስጋናዬን አቀርባለሁ። ክቡራንና ክቡራን፣ ቱሪዝም ዛሬ በዓለም ዙሪያ ከተፈጥሮ መስህቦች፣ ከባህላዊና ታሪካዊ ቦታዎች፣ ከሙዚየሞች ባለፈ ተሞክሮች ወይም ደግሞ ኤክስፒሪየንስ የምንለው እንዲሁም ደግሞ የተለያየ ሁነቶችን ለማስተናገድ አንዱ ዋናው መገኛችን እንደዚህ አይነት ኤክስፖዎች ናቸው። ሰዎች በተፈጥሯቸው ኤክስፖ ወር ደግሞ እንደዚህ አክቲቪቲዎችን መጎብኘት ወር ደግሞ ኤክስፒሪየንስ ማድረግ ወር ደግሞ መታደምን በጣም ነው የሚፈልጉት። እኛም ይህን ታሳቢ በማድረግ እንደዚህ አይነት ዝግጅቶችን ከአጋር ድርጅቶች ጋር በማዘጋጀት ሰፊ ልምድና እንዲሁም ደግሞ ከተማችን የምትጠብቀውን አይነት ሁነቶችን እንድናሳካ እየጣር ነው። ይህ ትብብር አዲስ አበባ ለማስተናገድ እያዘጋጅ ከምትገኘው የኮፕ 32 ጨምሮ ሌሎች ዓለም አቀፍና አህጉራዊ ዝግጅቶች ጋር በተሻለ ደረጃ ለማስተናገድ ሆስፒታሊቲ እና እንዲሁም ደግሞ የኬተሪንግ ዘርፉን ለማጠናከር ኮሚሽናችን ጥረት ጋር በቀጥታ የተያያዘ ነው። ኤክስፖ በአዲስ አበባ እንደ ቢዝነስ ቱሪዝም፣ የምግብና የባህል፣ የፈጠራና ኢንቨስትመንት መዳረሻ ለማስተዋወቅ በማገዝ ለከተማ የኢኮኖሚ እና የቱሪዝም እድገት አስተዋጽኦ ያደርጋል። በትብብር ማዕቀፍ ውስጥ አዲስ አበባ ቱሪዝም ኮሚሽን የከተማዋን መስህቦች፣ ባህል፣ ቱሪዝም ምርቶች፣ የቢዝነስ ቱሪዝም አቅሞችን ለማስተዋወቅ በኤክስፖ ላይ የተለያዩ ቱሪዝም ፕሮሞሽን ስራዎችን ያከናውናል። በተጨማሪም የቱሪዝም ፓቪሊዮን በማዘጋጀት ከሀገር ውስጥ እንዲሁም ከውጭ የሚመጡ ጎብኚዎችን ጋር ቀጥተኛ ግንኙነትን ይፈጥራል። ለሚዲያ ባለሙያዎቻችንም ይህን ጠቃሚ ሁነት ለህዝብ በማድረስ የሀገራችንን እምቅ የፈጠራ አቅምና የባለሙያዎቻችንን ብቃት በማሳየት ያላችሁን ሚና እንድትወጡ ጥሪ ያቀርባል። በመጨረሻም ይህን ኤክስፖ
አስፈላጊነት እና ዝግጅቱን ላዘጋጁት አካላት እንኳን ደስ አላችሁ ማለት እፈልጋለሁ። አዲስ አበባ ቱሪዝም ኮሚሽን ከቱሪዝም ልማት፣ ከፈጠራ ኢንዱስትሪዎች እና ከከተማ ገጽታ ግንባታ ጋር የተያያዙ ተመሳሳይ ዝግጅቶችን መደገፍ እንደሚቀጥል አረጋግጣለሁ። የሶስተኛው ዙር አዲስ ኬክና ቤክ ኤክስፖ 2026 የተሳካ እንዲሆን ምኞቴ ሲሆን ሁላችሁም ከነሐሴ 15 ቀን 2018 ዓ.ም ጀምሮ በናፍሌት ሆቴል ፒያሳ አራዳ ፓርክ በሚገኘው ዝግጅቱ ላይ እንድትታደሙ በአክብሮት ጋብዛለሁ። አመሰግናለሁ። ድርጅታችን አዲስ ከስተም ትሬዲንግ ሴልስ ይባላል። የአዲስ ኬክ ኤንድ ቤክ ኤክስፖ ኦርጋናይዘር ወይም አዘጋጆች ነን። እንግዲህ አዲስ ኬክ ኤንድ ቤክ ኤክስፖ ከፊታችን ነሐሴ 15 እስከ 17 ሲዘጋጅ ለሶስተኛ ጊዜ የሚዘጋጅ ኢቨንት ነው። ከዚህ በፊት 2 ጊዜ የተዘጋጀ ኢቨንት ነው። የኤግዚቢሽኑ ዓላማ ምንድነው? ጣፋጭ ኬኮችን እንዲሁም ሌሎች ጣፋጭ ላይ ፔስትሪ ላይ የሚሰሩ ቬንደሮች ተሰብስበው የሚዘጋጅ ኢቨንት ነው። ዓላማው በዚህ ሴክተር ላይ የተሰማሩ ኢትዮጵያ ውስጥ ያሉ ድርጅቶች በአንድ ቦታ ተገኝተው ስለ አዳዲስ የኬክ ምርታቸውን ሊሆን ይችላል፣ የዳቦ ግብአት አቅራቢዎች ደግሞ አዳዲስ ያመጧቸውን ግብአቶች ለሕዝቡ የሚያስተዋውቁበት የሚያሳዩበት ኤግዚቢሽን ነው። ከዚህም ውጭ ደግሞ የፋይናል የኬክ ፕሮዳክቱን ደግሞ ለመስራት የምንጠቀምባቸውን ማሽኖች እዚህ ሀገር የሚያስመጡ ድርጅቶችም አዳዲስ ማሽኖቻቸውን በዚህ ኢንዱስትሪ ላይ ያሉትን አዳዲስ ቴክኖሎጂዎች ለህዝቡ ያስተምሩበት የሚያሳዩበት ኢቨንት ነው። እንግዲህ ሶስተኛውን ዙር ስናዘጋጅ አሁን ከነሐሴ 15 እስከ 17 በአራዳ ፓርክ በሚገኘው ናፍሌት ሆቴል ከ40 ሺህ በላይ ቪዚተሮች ወይም ደግሞ ጎብኚዎች ይሳተፋሉ ብለን ኤክስፔክት እናደርጋለን። የኤግዚቢሽኑን ዓላማ እንዲህ ካልኳችሁ መግቢያው በነፃ ነው። ሁሉም ሰው መጥቶ መታደም የሚችልበት ኢቨንት ነው። ምን አዳዲስ ነገሮች ይዘን እንደመጣን ለመንገር ያህል በሶስተኛው ዙር ከነበሩ ኤግዚቢሽኖች አንጻር የትምህርት እድሎችን አመቻችተናል። ስለዚህ ወደ 6 የሚሆኑ ቴክኒካል ማስተር ክላሶች በታዋቂ ሼፎች እዛው ላይቭ የሚሰጥ ስልጠናዎች ይኖራሉ። ይህንንም ለመታደም እዚህ ላይ ኢንተረስት ያላቸው ሰዎች በነፃ መጥተው ከትላልቅ ሼፎች ትምህርትን መውሰድ የሚችሉበት ኔትወርኪንግ ሴሽኖችም አሉ ማለት ነው። በዚህ ተጨማሪ ደግሞ የተለያዩ ወደ 18 የሚሆኑ ደግሞ ፓናል ዲስከሽኖች እና የሴሚናሮች እዛው 3 ቀን ውስጥ የሚደረግ ይሆናል። በዚህም ውስጥ የሚነሱ ርዕሶች የተለያዩ ናቸው። ስለ ኬክ ግብአቶች፣ ቢዝነስ ዋይዝ እንዴት አንድ ፔስትሪ ሾፕ የበለጠ ለከስተመር ተደራሽነቱን ሊያሰፋ ይችላል የሚሉትን ደግሞ የተለያዩ ትምህርቶች በነፃ የሚያገኙባቸው እድሎችንም አመቻችተናል። ይህን ኢቨንት ስናዘጋጅ ከአጋር ተቋሞች ጋር አብረን የምናዘጋጀው። በሶስተኛው ዙር አብሮን ከጎናችን የቆሙ ደግሞ የአዲስ አበባ ቱሪዝም ኮሚሽንን በጣም ማመስገን እፈልጋለሁ። የሚታደሙ ሰዎች ኢትዮጵያዊ ብቻ ላይሆኑ ይችላሉ። ከውጭም የሚመጡ እዚህ ሀገር ውስጥ የሚኖሩ ዲያስፖራዎችም ይኖራሉ። ለእነሱ ደግሞ የእኛን ባህላዊ የሆኑ የቤከሪ ፕሮዳክቶችን የተለያዩ ዳቦዎችን፣ አምባሻዎችን፣ ትራዲሽናል የሆኑ ቤኪንግ ፕሮዳክቶችን ደግሞ የምናስጎበኝበት የምናሳይበትም ዞኖች ተዘጋጅቷል በዚህ ኢቨንት ላይ ማለት ነው። ዓላማው ፕሮፋይሉ የፋሚሊዎች ናቸው። ቤተሰቦች፣ ልጆች፣ ወጣቶች መጥተው የሚታደሙበት ኢቨንት ነው። እንዳልኳችሁ ከ40 ሺህ በላይ ሰዎች ይታደማሉ ብለን ኤክስፔክት እናደርጋለን ካለፉት 2 ኢቨንቶች ተነስተን ማለት ነው። እና ጥሩ ነገሮችን አዘጋጅተናል። የተለያዩ ቬንደሮች ነው የሚሳተፉባቸው። ኦልሞስት ከ40 በላይ ቬንደሮች በተለያየ ዘርፍ የተሰማሩ የፋይናል ኬክ ፕሮዳክቱን የሚሸጡ ከተማ ውስጥ አሉ የሚባሉ የፋይናል ወይም ኬኮችን የሚያቀርቡ እንደዚሁም ደግሞ የኬክ ግብአቶችን ከውጭ የሚያስመጡ እዚህም ሀገር የሚያመርቱ እንደዚሁም ደግሞ የማሽነሪዎች የኬክ ለመስራት የምንጠቀምባቸው ማሽኖች ደግሞ የሚያስመጡ ድርጅቶች በአንድ ቋት ተሰብስበው የምታገኙባቸው እድሎች ናቸው። እንዳልኳችሁ ነሐሴ 15 17 አርብ፣ ቅዳሜ ነው የሚዘጋጀው ኢቨንቱ። መግቢያው ነፃ ነው። የአራዳ ፓርክ በሚገኘው ናፍሌት ሆቴል ሁላችሁም ተጋብዛችኋል እንድትታደሙ ማለት ነው። አመሰግናለሁ። ዝግጅታችን ይህንን ይመስላል። እንግዲህ የምታነሷቸው ጥያቄዎች፣ ሀሳቦች ካሉ ማንሳት ይቻላል። ግልጽ ያልሆነ ሌላ ምን አይነት
እንደ መጀመሪያ ኤግዚቢሽኑ የመጀመሪያ ኤዲሽን በመሆኑ የተለያዩ ጥሩ መጥፎን ጎኖች አሳልፈንበት ያለፈው። ስንጀምር የነበረው ወደ ኦልሞስት 30 አካባቢ ቬንደሮች ነበር የተሳተፉበት። ብዙ ዳይቨርሲቲ አልነበረው። አብዛኛው ኬክ ቤት ተደጋጋሚ ኬክ ቤቶች ነበር የነበረው። ግን ሁለተኛው ደግሞ የህዝቡን ፍላጎትን ማያ እንደ ኤክስፐሪመንት የቆጠር ነው እና በመጀመሪያ ከጠበቅነው በላይ ነው ቪዚተር የጎበኘም ማለት ነው። ኦልሞስት ከ20 ሺህ ሰው በላይ ሶስቱን ቀን ታድሙበት ነበር የመጀመሪያ ኢቨንት ላይ። እሱን ክራውዱን ማኔጅ የሚያደርግ ቬኖችን ማዘጋጀት እንደዚህ አይነት ምርጫዎች ላይ ለመግባት እንደ ቤት ስራ ውስጥ ነበር ማለት ነው። ከዛ ውጭ ግን አብዛኛው ሰው ከፊድባክ ወይም ከግብረ መልሱ ስንወስድ አይዲያውን ወደውት የተለያዩ ቬንደሮችን ወይም ደግሞ ኬክ ቤቶችን የኬክ ግብዓት አቅራቢዎችን በአንድ ቦታ ማግኘታቸውን ትልቅ ኮንቪኒየንስ ወይም ደግሞ ነገርን የማቅለል እድል አግኝተዋል ማለት ነው። እና ጣናዎች ትምህርቶችን ሰው ያገኛል። ከዚህም ውጭ ደግሞ የኔትወርኪንግ እድል ነው። አንድ የምንሰራው ወይም በነፃ የምንሰጠው ነገር ሌጋል ኮንሰልቴሽን ኤምኤልጂ ከሚባል ድርጅት ጋር የሚሰጠው ሌጋል ኮንሰልቴሽን አለ። ፍሪ የሆነ ነፃ ኮንሰልቴሽን ማለት ነው። ለእሱ የተዘጋጀው ደግሞ ለኢንተርፕረነሮች፣ ወጣቶች ወደዚህ ቢዝነስ መግባት ለሚፈልጉ ከህግ አንጻር ከቢዝነስ ኢትዮጵያ የቢዝነስ ላንድስኬፕ አንጻር ወደ ፔስትሪ ወይም ወደ ቤከሪ ኢንዱስትሪ ቢገባ እንዴት ነው ወጣቶች መማር የሚችሉት የሚሉትን በነፃ 3ቱን ቀን ይህን ስልጠና አዘጋጅተንላቸዋል ማለት ነው። ስለዚህ ይሄን የመሰለ ነው ያልመለሱት ጥያቄ። አንዱ የኢቨንት ኦርጋናይዘር ጥቅሙ ስፖንሰርሺፕ ሊሆን ይችላል። ሁለተኛው ደግሞ ቬንደሮች በሚይዙት ሜትር ስኩዌር ፕራይሳችን ይኖራል። ይሄን የመሳሰሉ ነው። ከሶሻል ቫሊዩ ውጭ ማለት ነው። ከሞኒተሪ ካሰብነው እንደዛ ልንል እንችላለን። ሶሻል ቫሊዩ ደግሞ እንደ ኢንዱስትሪ አዲስ አበባ ውስጥ የተለያዩ ኬክ ቤቶች፣ ፔስትሪ ሾፖች አሉ። እነዚህ ኢንዱስትሪ ነው ራሱን የቻለ። እሱን የሚመጥን ግን ኤግዚቢሽን ኢትዮጵያ ውስጥ ሙሉ ለሙሉ ተሰርቶበታል ብለን ስላላመንን ነው እንደ ድርጅት ወደዚህ ሴክተር የገባ ነው። ካሳየነው ውጤትና ሪዛልት አንጻርም እውነትም እዚህ ኢንዱስትሪ ላይ ብዙ መሰራት ያለበት ነገር እንደሆነ አምነንበት ነው ወደዚህ የገባ ነው። ይሄን የመሰለ ጥቅሞች እናገኛለን። ቱሪዝም አንጻር ያለውን ጠቀሜታ ትንሽ ማብራሪያ ለመስጠት እንግዲህ እንደዚህ አይነት የኬክ ኤክስፖ ሲዘጋጁ አዲስ አበባ ሲታወቅበት በብዛት አትራክሽኖች አሉ። ቅድም የተለያዩ አትራክሽኖች አሉ። ግን ሰዎች ለአትራክሽን ብቻ ኤክስፒሪየንስ ነው ማግኘት አለባቸው። ይሄ ደግሞ ከለር ኤክስፒሪየንስ ደግሞ ፉድ ቱር ጋስትሮኖሚ የሚለውን ኮንሰፕት በደንብ እንድንሰራበት እና ሰዎች ደግሞ አገልግሎት አዲስ አበባ ከተማ ላይ መጥተው ሬስቶራንት፣ ሆቴሎች እንዲሁም ደግሞ ፔስትሪ ሾፖች ጋር ሲጠቀሙ ያለው ኤክስፒሪየንስ በጣም የተራራቀ ነው። አንዳንዱ ጋር በጣም ቆንጆ ያገኛሉ፣ አንዳንዱ ጋር ደግሞ ከደረጃ በታች ነው እና ይህን ደረጃ ለማሻሻል እንዲሁም ደግሞ ከውጭ ተሞክሮ እንዲያገኙ እንዲሁም ደግሞ ማርኬት ሊንኬጅ እንዲፈጥሩ ለማድረግ እንደዚህ አይነት ነገሮች በተበረታቱ ቁጥር ቅድም መግለጽ እንደተሞከረው የማይስ ቱሪዝሙን ያበረታታል። ለምን የኬክ ግብዓትና ቤከሪ ኦቨሮል የሚባሉ ቤከሪ ሁልጊዜ ኢቨንቶች ሲዘጋጁ ፓርት ኦፍ ኢት ነው። ከምሳ በኋላ ወይ ደግሞ እንደ ሪፍሬሽመንት ሁልጊዜ እንጠቀመዋለን እና ከሚኗችን ውስጥ ማይቀር ነው። እንደዛ ከሆነ ኢንተርናሽናል ሚቶች እንጋብዝ ከሆነ እነዚህ ከሚኗችን መጥፋት የሌለባቸው ደግሞ ያሉ ከሆኑ ደግሞ በአግባቡ መሰናዳት ወይ ደግሞ በአግባቡ መቅረብ አለባቸው። ይሄን ኤክስፒሪየንስ እንዲያገኙ እንደዚህ አይነት ኤክስፖዎች በጣም ምቹ ናቸው። የተለያዩ ማስተር ክላሶች ይሰጣሉ፣ ወርክሾፖች ይሰጣሉ፣ ሴሚናሮች ይዘጋጃሉ። እንዲሁም ደግሞ ሶፈን ያስቀድም እንደጠቀሰው ውድድሮች ይደረጋሉ ማለት ነው። ይሄን ሙያተኞች መካከል የእርስ በርስ ትስስርን እንዲሁም ፍቅርን እንዲሁም ደግሞ ውድድር ላይ ወንድማዊ ውድድርነትን ያጠናክራል እና ቤስት ሼፍ ቤስት ቤከሪ ፕሮዳክት አቅራቢ የሚለው ነገር ራሱ አንድ ዲስቲንጉሽ ማድረጊያ ስለሆነ ፕላትፎርሞች እጅግ ይበረታታሉ እና እንደ አዲስ አበባ ቱሪዝም ኮሚሽን እንደዚህ አይነት ፓርትነሮችን እንፈልጋለን። ከተለያየ አጋር ተቋማት ጋር እንሰራለን። ከተማው ላይ ቱሪዝሙ እንዲያድግ እንፈልጋለን እና በዚሁ አጋጣሚ አሁን እንጋብዛለን። አብረን የምንሰራቸው ተቋማት እንደዚህ አይነት ሚቶች ላይ ካላችሁ ጋራችን ክፍት ነው፣ አብረን እንሰራለን ማለት ነው። አመሰግናለሁ። ሌላ ይላል
ስለዚህ ኤክስፖአችን ከአርብ እስከ እሑድ ከ15 እስከ 17 ይካሄዳል። ከጠዋት እስከ ምሽቱ ክፍት ነው። ለማንኛውም የህብረተሰብ ክፍል መጎብኘት ይችላል። ከዛም ባለፈ ደግሞ ቅድም ሲጠቀሱ የነበሩ ትሬኒንጎች፣ ሴሚናሮች መሳተፍ የሚፈልግም መሳተፍ ይችላል ማለት ነው። እንደነዚህ አይነት ፕሮግራሞች ዘርፉን ከማሳደግ አንጻር የራሱ የሆነ አስተዋጽኦ አላቸው ማለት ነው እና ሁሉም ነዋሪ ዘርፉ ላይ ያለ ብቻ ሳይሆን ቤተሰብ ከልጆቹ ጋር መጥቶ የሚዝናናበትም ፕሮግራም ነው። ስለዚህ ሁሉም ነዋሪ መጥቶ አራዳ ፓርክ ያለው አዳራሽ ናዝጌት ሆቴል ጋር መጥቶ እንዲጎበኝ እንጋብዛለን ማለት ነው። አሁን ኤምኦዩ የምንፈራረምበት ሰዓት ነው ማለት ነው። ስለዚህ ያበራል እዚህ ጋር እናመሰግናለን። ስለመጣችሁ በጣም እናመሰግናለን። 15 አርብ ነው የሚውለው። እዚህ ያላችሁ ሚዲያዎች ተጋብዛችኋል ማለት ነው። መቅረት አይቻልም። መታችሁ ትዘግባላችሁ፣ ለህዝብ ተደራሽ ታደርጋላችሁ፣ ፕሮግራሙን ታስተዋውቃላችሁ ማለት ነው። እዚህ ያለን ጋብዘናቸዋል። እናመሰግናለን። ፎቶ